ሰላም እጅጉን የተወደዳችሁና የተከበራችሁ የሆኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የለተሰኘው የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ትላንትና በተጠባቂ በርካታ ጨዋታዎች ተደርገው ነበር። ማንቸስተር ሲቲ ትላንትና ከሜዳቸው ውጪ ወደ ሴልኸርስት ፓርክ ስቴዲየም አቅንተው ያሸነፉበትን ጨዋታ እንመለከታለን። አስቶን ቪላም ሲመራ ቆይቶ በስተመጨረሻም እንዲሁ ድል ማድረግም ችሏል። ሪያል ማድሪድም ወደ ድል የተመለሰበትን ጨዋታ ነው የምንመለከተው። ኤሲ ሚላን አቻ ሲወጣ እንዲሁ ጁቬንቱስ ማሸነፍም ችሏል። ኢንተር ሚላን መሪነቱን እንዲሁ የያዘበት አጋጣሚ ነው የተመለከትነው። ባየር ሙኒክ ነጥብ ጥሏል። እነዚህን ጨዋታዎች እንዲሁም በሌሎች ሊጎች የተደረጉ ጨዋታዎችን የምንመለከት ነው የሚሆነው። ከዚህም በተጨማሪ ዛሬ አንድ የሚደረግ የመጨረሻ የዚህ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ አለ። ማንቸስተር ዩናይትድ ከበርንሞዝ ምሽት 5 ሰዓት ላይ የሚደረገው ጨዋታን እንመለከታለን። እንዲሁም ደግሞ አንዳንድ የክለብ መረጃዎችን በስፋት የምናነሳ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት መርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ትላንትና የእንግሊዝ ፕሪሚየር ሊግን ጨምሮ እንግዲህ በርካታ ጨዋታዎች ተደርገውም ነበር። ከ11 ሰዓት ጀምሮ የተደረጉ ጨዋታዎችን ስንመለከት እንግዲህ በ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ ዌስትሃም ዩናይትድ አስቶን ቪላን አስተናግዶ ነበር። ትላንትና እንግዲህ ሲመራ ቆይቶ ግን በስተመጨረሻም ተሸንፏል። ገና በአንደኛው ደቂቃ ላይ ነበር ማቲያስ ፈርናንዴዝ ባስቆጠረው ጎል 1-0 ዌስትሃሞች በአሰልጣኝ ኑኖ ስፕሪንቶ ሳንቶ የሚመሩት መምራትም የቻሉት፣ ነገር ግን በ9ኛው ደቂቃ ላይ ማቭሮፓኖስ በራሱ ጎል ላይ በማስቆጠር አቻ መሆንም ችለው ነበር። ጃሮድ ቦወን በ24ኛው ደቂቃ ላይ እንዲሁ 2-1 እንዲመሩ ማስቻልም ቻለ። ነገር ግን በሁለተኛው አጋማሽ በዚህ ዓመት እጅግ በጣም ምርጥ አቋሙን እንዲሁ እየደገመ የሚገኘው ሞርጋን ሮጀርስ ዘኮልድማን እንግዲህ 2 ጎሎችን በማስቆጠር 3-2 በሆነ ውጤት እንዲያሸንፉ መንስኤ ሆኗል። ትላንትናም እንግዲህ አስቶን ቪላ ተከታታይ 6ኛ ድሉን ነው በእንግሊዝ ፕሪሚየር ሊግ ማስቆጠርም እየቻለው። አሰልጣኝ ኡናይ ኤምሬ በአስቶን ቪላ ቤት አዲስ ታሪክ መስራት መቻላቸውንም በትላንትናው ዕለት እንዲሁ ማረጋገጥም ችሏል። ይህም ውጤት እንግዲህ ማለትም ሪካርዳቸው እንግዲህ ተከታታይ 6 ጨዋታዎችን በእንግሊዝ ፕሪሚየር ሊግ በመስራት ለመጀመሪያ ጊዜ በአስቶን ቪላ ቤት የመጀመሪያው ሰው መሆን መቻላቸውን ነው እየተመለከተን የምንገኘው። ይህ አሰልጣኝ በዚህ ዓመት እጅግ በጣም ድንቅ አቋሙን እያሳየም ይገኛል። አምና ወደ ዩሮፓ ሊጉ እንዲያልፉ እንግዲህ ወሳኙን ሚና የተጫወተ ሰው እንደነበር እናስታውሳለን። በዚህ ዓመትም 3ኛ ደረጃ ላይ መቀመጥም ችሏል። በዚህ የሚያጠናቀቅ ከሆነ ደግሞ በዚህ ዓመት ወደ አውሮፓ ቻምፒየንስ ሊግ የሚያሳልፋቸውም ይሆናል ዳግም። ይህም እንግዲህ በአሰልጣኝ ኡናይ ኤምሬ የተሰራው ቲም እጅግ በጣም ሶሊድ እንዲሁም ደግሞ ጠንካራ እንደሆነ ነው እያስመለከተ የሚገኘው። ትላንትናም ከሜዳቸው ውጪ እንግዲህ ወሳኝ 3 ነጥብ በመያዝ እንዲሁ 3ኛ ደረጃ ላይ መቀመጥም ችሏል። በጨዋታውም ጥሩ እንቅስቃሴ ማድረግም ችሏል። በአሁኑ ሰዓት ላይ 33 ነጥብና 8 ንጹህ ጎል በመያዝ እንግዲህ ከመሪው አርሰናል በ3 ነጥብ ዝቅ ብለው እንዲሁም ከማንቸስተር ሲቲ ደግሞ በ1 ነጥብ ዝቅ ብለው ነው እንዲሁ 3ኛ ደረጃ ላይ መቀመጥም የቻሉት። ትናንትና ጥሩ እንቅስቃሴ ያደረጉ ሲሆን 7 ሙከራዎችን አድርገው 4 ኦን ታርጌት ነበሩ። በዌስትሃም በኩል ስንመለከት 10 ሙከራዎችን አድርገው ነገር ግን 3ቱ ብቻ ነበር ኦን ታርጌት መሆንም የቻሉት። በጨዋታው ላይ ጥሩ ፖሰስ ያደረገው እንዲሁም ደግሞ በሁለተኛው አጋማሽ በጣም የተሻለ ቲም እንደነበረም ተመልክተንም ነበር። ሌላኛው ኖቲንጋም ፎረስት በሲቲ ግራውንድ ቶተንሃም ሆትስፐርን አስተናግዶ ነበር። ያልተጠበቀ ድል እንዲሁ በኖቲንጋም ፎረስት በኩል ተካሂዷል። 3-0 በሆነ ውጤት ቶተንሃም ሆትስፐርን አሸንፏል። አሰልጣኝ ቶማስ ፍራንክ እንግዲህ ተከታታይ ሽንፈቶችን እያስተናግዱም ይገኛሉ። ትላንትናም ያልተጠበቀ ሽንፈት ነው ከሜዳቸው ውጪ ያስተናግዱት። ትላንትና ኖቲንጋም ፎረስት ሾንዳሽ እየተመሩ እንግዲህ 3-0 ማሸነፍም ችሏል። በጨዋታው ላይ ሁድሰን ኦዴ 2 ጎሎችን ማስቆጠር ችሏል። እንዲሁም ደግሞ ኢሚላን ሳንጋሬ አንደኛውን ጎል በማስቆጠር 3-0 እንዲሁ ያሸነፉበትን አጋጣሚ ነው መመልከት እየቻለው። እጅግ በጣም ጥሩ እንቅስቃሴ ማድረግም ችሎ ነበር። እንዲሁ ኖቲንጋም ፎረስቶች በሜዳቸውና በደጋፊዎቹ ፊት እንግዲህ ተመጣጣኝ የቦል ፖሰስ ማድረግ የቻሉ ሲሆን ነገር ግን በሙከራ በኩል ስንመለከት ኖቲንጋም ፎረስት 15 ሙከራዎችን ነው ማድረግም የቻሉ። 6ቱ ኦን ታርጌት ነበሩ። በቶተንሃም በኩል የሚያስገርመው 6 ሙከራዎችን ያደረጉ ሲሆን 1 ኦን ታርጌት ብቻ ነው በትላንትናው ጨዋታ ላይ ማስመዝገብም የቻሉት። ይህም እንግዲህ ምን ያህል በመከላከሉ እጅግ በጣም ጥሩ እንደነበሩ በመልሶ ማጥቃትም ደግሞ የተለዩ እንደነበሩ የሾንዳይሹ ቲም ኖቲንጋም ፎረስት ትላንትናም እንዲሁ አስመልክቶናል። ቶተንሃም ሆትስፐር ግን
ምን ያህል እንግዲህ ጨዋታዎች እየከበዱት እንደሚገኝ በትላንትናው ዕለትም እንዲሁ ከሜዳቸው ውጪ እያስመለከተንም ይገኛል። የቶማስ ፍራንኮ ቲም ትላንትና እንዲሁ መሸነፉን ተከትሎ እዛው 11ኛ ደረጃ ላይ መቀመጥም ችሏል። 22 ነጥብና 4 ንጹህ ጎሎችን ነው መያዝ እየቻለው። ካለፉት 5 ጨዋታዎች እንግዲህ አንድ ድል ብቻ ማስመዝገብ እየቻለ ሲሆን አንዱን ባቻ ውጤት ማጠናቀቅም ችሏል። 3 ሽንፈት ያስተናገደ ቡድን ነው ቶተናም ሆስፐር። በተቃራኒው ኖቲንጋም ፎረስትን ደግሞ ስንመለከት 3 ድሎችን ማስመዝገብ ችሏል። 2 ሽንፈቶችን እንዲሁ በማስመዝገብ እንግዲህ ከወራጅ ቀጠናው ዞር በማለት 18 ነጥብና 8 የግብ ዕዳ በመያዝ 16ኛ ደረጃ ላይ ነው መቀመጥም የቻለው። ከወራጅ ቀጠናውን በ5 ነጥብ እንዲሁ የራቀበትንም አጋጣሚ ትላንትና ማረጋገጥም ችሏል። ሾንዳሽ እንግዲህ ኖቲንጋም ፎረስትን በጥሩ ሁኔታ እየለወጠም ይገኛል። ሌላኛው ሰንደርላንድ ከኒውካስል ዩናይትድ ጋር ያደረጉት ጨዋታ ነው። ሰንደርላንድ በሜዳውና በደጋፊዎች ፊት ነው ይህንንም ጨዋታ ያደረገው 1-0 በሆነ ውጤት ያሸነፈ ሲሆን ብቸኛዋንም ጎል እንግዲህ በ46ኛው ደቂቃ ላይ ኒኮ ወልትማዴ ነው በራሱ ግብ ላይ በማስቆጠር እንግዲህ የጨዋታውን ልዩነት መፍጠርም የቻለው። ኒውካስል ዩናይትድ በኤዲሃው እየተመሩ ትላንትና ከሜዳቸው ውጪ ያልተጠበቀ ሽንፈትም አስተናግዷል። በዚህ ዓመት ድንቅ ጊዜያቸውን እያሳሉ የሚገኙት እንዲሁም ደግሞ እንዳምነው ኖቲንጋም ፎረስት በዚህ ዓመት ልዩ እየሆኑ የሚገኙት ሰንደርላንዶች እንግዲህ በዚህ ጥሩ እንቅስቃሴ እያደረጉም ይገኛሉ። ትላንትናም ወሳኝ ድል ማስመዝገብ መቻላቸውን ነው የተመለከትነው። ወደ 7ኛ ደረጃ ዕለት ዳግም የተመለሱበትን አጋጣሚም ተመለከተን። ያለፉትን ተከታታይ 2 ጨዋታዎች ማሸነፍ አልቻሉም ነበር። ካለፉት 5 ጨዋታዎች ደግሞ ሁለተኛ ድላቸውን ነው ሰንደርላንዶች እንዲሁ ማስተናገድም እየቻሉት። ትላንትና ማሸነፋቸውን ተከትሎ ወደ 7ኛ ደረጃ ላይ መምጣትም ችሏል። 26 ነጥብና 2 ንጹህ ጎሎችን በመያዝ ኒውካስል ዩናይትድ ትላንትና እንግዲህ ከተከታታይ ጥሩ እንቅስቃሴዎች ድሎች እንዲሁም ደግሞ አቻዎች በኋላ ነው ወደ ሽንፈት የተመለሰው። 12ኛ ደረጃ ላይ የተቀመጠ ሲሆን 22 ነጥብ እንዲሁም ደግሞ 1 ንጹህ ጎል በመያዝ 12ኛ ደረጃ ላይም ተቀምጧል። ኒውካስል ዩናይትድ በዚህ ዓመት እንግዲህ በብዙ ነገሮች እጅግ በጣም እየተፈተነ የሚገኝ ክለብ መሆኑን ነው መመልከትም የቻልነው። በሴልሃርስት ፓርክ ስቴዲየም ክሪስታል ፓላስ ከማንቸስተር ሲቲ ጋር ያደረጉት ተጠባቂ ጨዋታ ነበር። አሰልጣኝ ኦሊቨር ግራስነር በሜዳቸውና በደጋፊዎች ፊት እጅግ በጣም ጠንካራ የሆነውን ክሪስታል ፓላስን በመያዝ እንግዲህ የፔፕ ጋርዲዮላን ማንቸስተር ሲቲን እንዲሁ ማስተናገድም ችለው ነበር። ማንቸስተር ሲቲዎች ግን ትላንትና ከሜዳቸው ውጭ ወደ ሴልሃርስት ፓርክ ስቴዲየም ወደ ለንደን በማቅናት እንግዲህ በ2 ኤርሊንግ ብሮት ሃላንድ ጎሎች እንዲሁም በፊል ፎደን ጎሎች እንግዲህ 3-0 አሸንፈው መምጣትም ችሏል። ኤርሊንግ ብሮት ሃላንድ 17ኛ ጎሉን ነው በእንግሊዝ ፕሪሚየር ሊግ እንዲሁ ትላንትና ማስቆጠርም የቻለው። እጅግ በጣም ልዩ አቋሙን እንዲሁ እየደገመም ይገኛል። በዚህ ዓመት ኮከብ ጎል አግቢነቱንም እንዲሁ እየመራ እንደሚገኝ ነው በማንቸስተር ሲቲ ቤት እየተመለከተ የምንገኘው። በፍጹም የጨዋታ የበላይነት፣ በፍጹም የሙከራ የበላይነት ነው እንግዲህ ማንቸስተር ሲቲዎች እንዲሁ ጥሩ ማድረግም የቻሉት። ምንም እንኳን ክሪስታል ፓላሶች 16 ሙከራዎችን ቢሞክሩም እንግዲህ 4 ብቻ ነው ኦን ታርጌት መሞከርም የቻሉት። ነገር ግን ኦንጎል መሞከር አልቻሉም። 4 ኦንጎሎች ብቻ ነው እንግዲህ መሞከር የቻሉት። ሌሎቹ ወደ ጎልነት መጥቀር ያልቻሉ አጋጣሚዎችም ነበሩ። በማንቸስተር ሲቲ በኩል 7 ሙከራዎችን ያደረጉ ሲሆን 6ቱ ኦን ታርጌትም ነበሩ። ምን ያህል ክሊኒካል እንደነበሩ ነው እንግዲህ በጨዋታው ላይ የሚያሳየን። የማንቸስተር ሲቲ ተጫዋቾች ከ7 ሙከራዎቹ 6ቱ ኦን ታርጌትም ነበሩ። እንዲሁም ደግሞ 3 ጎሎችን አስቆጥረው መውጣትም ችሏል። በትላንትናው ጨዋታ ላይ እንግዲህ ያልተሰለፈ አንድ ተጫዋችም ነበር። በዚህ ዓመት ጥሩ እንቅስቃሴ እያደረገ የሚገኘው ቤልጂየም ጄርሚ ዶኩ በጨዋታው ላይ እንግዲህ አልነበረም። ያልተጠበቀ እንዲሁ ጉዳት በማስተናገድ በጨዋታው ላይ አለመኖር ነው የተመለከትነው። በጨዋታው ላይ ደግሞ ክሪስታል ፓላሱ ተጫዋች ካማዳ በጉዳት ምክንያት እንዲህ ተቀይሮ መውጣቱንም ተመልክተናል። በ66ኛው ደቂቃ ላይ ትላንትና እንዲሁ ማንቸስተር ሲቲ ማሸነፉን ተከትሎ እንግዲህ ነጥቡን ዳግም ወደ 2 ዝቅ በማድረግ ከአርሰናል ጋር ያለውን ሁለተኛ ደረጃ ላይ መቀመጥም ችሏል። 34 ነጥብና 22 ንጹህ ጎሎችን በመያዝ ሁለተኛ ደረጃ ላይ ነው መቀመጥ የቻለው። አርሰናል 36 ነጥብና 20 ንጹህ ጎሎችን በመያዝ አንደኛ ደረጃ ላይ ተቀምጧል። በተለይም አርሰናል ቅዳሜ ዕለት እንግዲህ ያልተጠበቀ ከባድ ፈተና ደርሶበት ነበር በወልቨርሃምፕተን። ነገር ግን በስተመጨረሻ እንዲሁ 2-1 በሆነ ውጤት በማሸነፍ ወሳኝ 3 ነጥብ ማሳካቱንም ተመልክተናል። አርሰናሎች ያለፉትን ጨዋታዎች እየተፈተኑም ይገኛሉ። ቅዳሜም እንግዲህ እንዲሁ በወልቨርሃምፕተን ተፈትኖም ነበር። ነገር ግን ወሳኛን 3 ነጥብ በማሳካት እንግዲህ አሁንም እየመሩም ይገኛሉ። በዚህ ሰዓት ደግሞ ማንቸስተር ሲቲ ኋላ አለሁላችሁ እያለም ነው የሚገኘው። ተከታታይ ድሎችን እያስመዘገበም ይገኛል። 4 ተከታታይ ድሎችን አስመዝግቧል። በጎል ልዩነት ደግሞ እንዲሁ ማንቸስተር ሲቲ የበላይነቱን ይዟል። ማንቸስተር ሲቲ 22 ጎሎችን ይዟል። እንዲሁ አርሰናል 20 ጎሎችን ነው መያዝም የቻለው። በዚህ ሰዓት ላይ የ2 ነጥብ ልዩነት ብቻ ነው በአርሰናል እና በማንቸስተር ሲቲ በኩል የሚገኘው። ይህም
እንግዲህ ሊጉን አጓጊ እንዲሆንም እያደረገው ነው የሚገኘው። እንግዲህ በዚህ ዓመት የምንመለከተውን ሊግ ክሪስታል ፓላስ ወደ አምስተኛ ደረጃነት ዝቅ ያለበትን አጋጣሚ ትላንትናም ተመለከተን። 26 ነጥብና 5 ንጹህ ጎሎችን በመያዝ ነው ወደ አምስተኛ ደረጃነት እንዲሁ ዝቅ ማለትም የቻለው። ሌላኛው የለንደን ክለብ ምሽት 1 ሰዓት ተኩል ላይ የተደረገውን ጨዋታ ስንመለከት ብሬንትፎርድ ከሊድስ ዩናይትድ ጋር ያደረጉትን ጨዋታ ብሬንትፎርድ ከሊድስ ዩናይትድ ጋር 1-1 በሆነ አቻ ውጤት ተጠናቋል። የቀድሞው የሊቨርፑል ተጫዋች የሆነው ጆርዳን ሄንደርሰን በ70ኛው ደቂቃ ላይ ጎል ቢያስቆጠረም በ82ኛው ደቂቃ ላይ ዶሚኒክ ካልቨርት-ሎይን እንዲሁ አቻ በማድረግ ነው እንግዲህ ጨዋታው 1-1 መጠናቀቅም የቻለው። በዚህም የተነሳ ትላንትና የተደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች ይህንን ይመስላሉ። ወደ ስፔን ላሊጋ ስናቀና እንግዲህ 4 ጨዋታዎች ነበሩ። አንደኛው ግን እንዲሁ ፖስትፖንድ መደረጉንም ተመለከትን። የሌቫንቴና የቪያሪያል ጨዋታ እንግዲህ ምሽት የሚደረግ ጨዋታ ነበር፣ ነገር ግን ፖስትፖንድ ተደረገ። ሌላኛው ሲቪያ ከሪያል ኦቪዶ ጋር ያደረጉትን ጨዋታ ሲቪያ 4-0 በሆነ ሰፊ ውጤት አሸንፏል። ሴልታ ቪጎ አትሌቲኮ ቢልባኦን አስተናግዶ 2-0 ያሸነፈበት ጨዋታም ነበር። ዲፖርቲቮ አላቬዝ ከሪያል ማድሪድ ጋር ተጠባቂው የትላንትና ጨዋታ ነበር። በተለይም እንግዲህ ሪያል ማድሪድ የትላንትናውን ጨዋታ የሚሸነፍ ከሆነ ምናልባትም አሰልጣኝ ዣቪ አሎንሶ የሚሰናበቱበት እድል እንደነበር ነው የተመለከትነው። ነገር ግን ትላንትና ወሳኝ 3 ነጥብን ማሳካትም ችሏል። በ24ኛው ደቂቃ ላይ ጁድ ቤሊንጋም አሲስት ያደረገውን ኳስ ኪሊያን ምባፔ በማስቆጠር እንግዲህ 1-0 መምራትም ቻሉ። ነገር ግን በሁለተኛው አጋማሽ በ68ኛው ደቂቃ ላይ ካርሎስ ቪቻንቴ ባስቆጠረው ጎል እንግዲህ አቻ መሆንም ቻሉ። ነገር ግን በአሰላለፍ ውስጥ የገባው ሮድሪጎ ጎይዝ የተጫዋች በዚህ ዓመት ምንም እንኳን ጨዋታዎች ማድረግ ባይችልም ትላንትና ግን እንዲሁ ወሳኝ ጎል በማስቆጠር እንግዲህ ለውጥን መፍጠርም ችሏል። ያለፈው ጨዋታ ላይ ከአሰልጣኙ ጎንነን ሲል ተናግሮ እንደነበር እናስታውሳለን። ትላንትና ደግሞ ወሳኛዋን 3 ነጥብ የምታሳካበትን ጎል እንዲሁ ማስቆጠርም ችሏል። በጨዋታው ላይ እንዲሁ ቪኒሲየስ ጁኒየር ይህንን ጎል እንግዲህ አሲስት ማድረግ የቻለም ተጫዋችም ነበር። 13 ሙከራዎችን ሞክረው 6ቱ ኦን ታርጌት እንደነበሩ በሪያል ማድሪድ በኩል ተመልክተናል። በዲፖርቲቮ አላቬዝ በኩል 6 ሙከራዎችን አድርገው 2ቱ ነበሩ ኦን ታርጌት መሞከርም እየቻሉት። ትላንትና እንግዲህ ሌላኛው አሳዛኝ ጉዳይ ጎሉን ያስቆጠረው ወሳኛን 3 ነጥብ ይዞ መምጣት የቻለው ሮድሪጎ ጎይዝ በ82ኛው ደቂቃ ላይ በጉዳት ምክንያት ተቀይሮ መውጣቱንም ነው እንዲሁ መመልከትም የቻለው። በትላንትናው ዕለት እንግዲህ ሪያል ማድሪድ 3 ነጥብ ማሳካቱን ተከትሎ ከተከታታይ አቻዎች በኋላ እንዲሁም ደግሞ ሽንፈቶች በኋላ ወደ ድል መመለሱንም ነው የተመለከትነው። ተከታታይ 4 ጨዋታዎችን አላሸነፈም ነበረ። ትላንትና ወሳኝ ድል በማስመዝገብ ከባርሴሎና ጋር ያላቸውን የነጥብ ልዩነት ወደ 4 መልሶ ዝቅ ማድረግም ችሏል። ባርሴሎና 40 ነጥብና 27 ነጥብ ጎል በመያዝ አንደኛ ደረጃ ላይ የተቀመጡ ሲሆን ሪያል ማድሪድ በ36 ነጥብና በ15 ነጥብ ጎል እንግዲህ ሁለተኛ ደረጃ ላይ መቀመጣቸውን ተመለከተን። ቪያሪያል 35 ነጥብና 18 ነጥብ ጎል በመያዝ ሶስተኛ፣ አትሌቲኮ ዲ ማድሪድ 34 ነጥብና 16 ነጥብ ጎል በመያዝ አራተኛ ደረጃ ላይ የተቀመጡ ክለቦች ናቸው። ወደ ጣሊያን ሴሪኤ ስናመራ ኤሲ ሚላን ቀን 8 ሰዓት ላይ ያደረገውን ጨዋታ እንግዲህ አቻ መውጣትም ችሏል። ከሳሱሎ ጋር ያደረገውን ጨዋታ 2 አቻ በሆነ ውጤት ነው ማጠናቀቅም የቻለው። ያልተጠበቀ እንዲሁ የአቻ ውጤት ነው በትላንትናው ዕለት ያስመዘገበው። ሲመራ ቆይቶ በስተመጨረሻም በተቆጠረበት ጎል አቻ መውጣትም ችሏል። ናፖሊ ከሜዳቸው ውጪ በዩዲኒዜ 1-0 በሆነ ውጤትም ተሸንፏል። ናፖሊ ያልተጠበቀ ሽንፈት ያስተናገደ ሲሆን ፊዮረንቲና በሜዳውና በደጋፊዎች ፊት በሄላስ ቬሮና 2-1 የተሸነፈበትን አጋጣሚም ተመለከትን። ጄኖዋ ከኢንተር ሚላን ሌላኛው ጨዋታ ነበር። ኢንተር ሚላን ከሜዳቸው ውጪ እንግዲህ በያን ቢሴክ እንዲሁም ደግሞ በላውታሮ ማርቲኔዝ 2 ጎሎች 2-1 በሆነ ውጤት አሸንፈው መመለስም ችሏል። ኢንተር ሚላን ወሳኝ ጎል ነው ማስቆጠር የቻለው። ብቸኛዋን ጎል ለጄኖዋ ቪቲኒያ ነበር ማስቆጠርም የቻለው። ኢንተር ሚላን ትላንትና ማሸነፉን ተከትሎ የሊጉ የደረጃ ሰንጠረዡን እየመራም ይገኛል በ33 ነጥብና በ20 ንጹህ ጎል። ኤሲ ሚላን ትላንትና አቻ መውጣቱን ተከትሎ እንዲሁ ወደ ሁለተኛነት ዝቅ ያለ ሲሆን 32 ነጥብና 11 ንጹህ ጎሎችን መያዝም ችሏል። ናፖሊም ትላንትና እንዲሁ ሽንፈት ማስተናገዱን ተከትሎ በ31 ነጥብና በ9 ንጹህ ጎል ሶስተኛ ደረጃ ላይ የተቀመጠ ሲሆን ሮማ አራተኛ ደረጃ ላይም ተቀምጧል 27 ነጥብና 7 ንጹህ ጎሎችን በመያዝ ጁቬንቱስ ማሸነፉን ተከትሎ ወደ አምስተኛ ደረጃ ለት ብቅ ማለቱን ነው የተመለከትነው። 26 ነጥብና 5 ንጹህ ጎሎች አሉ። ሰባተኛ ደረጃ ላይ እንዲሁ ኮሞ ተቀምጧል። ስድስተኛ ደግሞ
ቦሎኛ መሆኑን ነው የተመለከትነው። ጁቬንቱስም እንዲሁ ትላንትና ከሜዳቸው ውጪ ወሳኝ 3 ነጥብ አሳክቶ ነው እንግዲህ መቀየርም የቻሉት። ካባል ነው ብቸኛውን ጎል ማስቆጠር እየቻለው። በዚህ ዓመት ድንቅ አቋሙን እያሳየ የሚገኘው ኬንያን ይልዲዝ አሲስት ማድረግ መቻሉንም በጨዋታው ላይ ተመለከትን። በጀርመን ቡንደስሊጋ የተደረጉ ጨዋታዎችን ደግሞ ስንመለከት ቦሩሲያ ዶርትመንድ ከሜዳቸው ውጪ ከፍራይቡርግ ጋር ተጫውተው አንዳቻ ማጠናቀቅም ችለዋል። በጨዋታው ላይ እንግዲህ ያልተጠበቀ አቻ የተመለከተ ሲሆን በተመሳሳይ ባየር ሙኒክም ከሜንዝ ጋር ያደረገውን ጨዋታ እንግዲህ ሁለት አቻ ማጠናቀቅ መቻሉን ነው የተመለከትነው። ኬንያት ካርል እንዲሁም ደግሞ ሃሪኬን ነበሩ ሁለቱን ጎሎች ማስቆጠር እየቻሉት። ነገር ግን እነዚህ ቲም 2-1 ሲመሩ ቆይቶ ነው በስተመጨረሻም በ87ኛው ደቂቃ ላይ በፔናልቲ ሃሪኬን ባስቆጠረው ጎል አቻ መሆንም እየቻሉት። ቨርደር ብሬመን በስቱትጋርት በሜዳውና በደጋፊዎች ፊት 4-0 ተሸንፏል። ፈረንሳይ ሊጓን ደግሞ እንዲሁ ስንመለከት ኦሎምፒክ ሊዮን ከሊሃርቭ ጋር ያደረገውን ጨዋታ 1-0 ያሸነፈ ሲሆን ሌንስ ከኒስ ጋር ያደረገውን ጨዋታ 2-0 አሸንፏል። ስትራስቡርግ ከሎረንት 0-0 የተለያዩ ሲሆን አግዠር በሜዳው በሊል 4-3 ተሸንፏል። ኦሎምፒክ ዲ ማርሴ ወሳኝ 3 ነጥብ ያገኘ ሲሆን 1-0 በሆነ ውጤት ነው በትላንትናው ጨዋታ ላይ እንዲሁ ማሸነፍም እየቻለው። በዚህ ዓመት ልማደኛው ሜሰን ግሪንውድ እንዲሁ ጎል ያስቆጠረበትን ጨዋታ ተመልክተናል። ዛሬም አንድ የሚደረግ ጨዋታ አለ በእንግሊዝ ፕሪሚየር ሊግ እንዲሁም በስፔን ላ ሊጋና በጣሊያን ሴሪኤ የሚደረጉ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ከበርንማውዝ ጋር በኦልትራፎርድ ስቴዲየም የሚያደርጉት ጨዋታ ይጠበቃል። አሰልጣኝ ሩበን አሞሪም ከአንዶኒ ኢራኦላ ጋር የሚፋጠጡበት የዛሬ ተጠባቂ ጨዋታ ነው። ማንቸስተር ዩናይትድ በሜዳውና በደጋፊዎች ፊት ተከታታይ ጨዋታዎችን እጅግ በጣም ሲፈተንም አምሽቶም ነበር። በዚህ ጊዜም እናስታውሳለን። በተለይም እንግዲህ ከዌስትሃም እንዲሁም ደግሞ ከኤቨርተን ጋር የነበረውን ጨዋታ በርካቶቹ የማይረሱት እንዲሁ አስቆጪ ጨዋታም ነበር። ዛሬ በሜዳቸውና በደጋፊዎች ፊት ከጠንካራው በርንማውዝ ጋር የሚጫወቱ ነው የሚሆኑት። በርንማውዝ ምንም እንኳን ያለፉትን ተከታታይ 5 ጨዋታዎች ማሸነፍ ባይችሉም እንግዲህ ዛሬ ግን ለማንቸስተር ዩናይትድ በኦልትራፎርድ እንዲሁ ፈታኝ ይሆናሉ ተብሎም ይጠበቃል። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ 14 ጊዜ ማንቸስተር ዩናይትድ ያሸነፈ ሲሆን 5ቱን አቻ 5ቱን ደግሞ በርንማውዝ ማሸነፍ መቻሉን ነው የተመለከተው። የመጨረሻ 5 ጨዋታዎችን ስንመለከት እንግዲህ ማንቸስተር ዩናይትድ አንዱን ብቻ ያሸነፈ ሲሆን በርንማውዝ ሁለቱን አሸንፏል። ሁለቱን ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። በዛሬው ጨዋታ ላይ እንግዲህ ማቲያስ ዲሊት፣ ቤንጃሚን ሴስኮ እንዲሁም ደግሞ ሃሪ ማጉዌር በጉዳት ምክንያት አይገኙም። ምናልባትም ቤንጃሚን ሴስኮ የመመለስ እድል አለው። ምግብ መመረዝ ምክንያት እንግዲህ ያለፉትን 2 ልምምሮች ላይ አለመኖሩን ገልጿል። ነገር ግን የመመለስ እድሉ ይኖረዋል ሲሉ ነው እየገለጹ የሚገኙት። በዛሬው ጨዋታ ላይ ግን የመገኘትና ያለመገኘት እድሉን እንዲሁ የምንመለከትም ነው የሚሆነው። ማንቸስተር ዩናይትድ ካለፉት 5 ጨዋታዎች 2ቱን አሸንፎ 2ቱን አቻ ወጥቶ በአንዱም ተሸንፏል። ዛሬ የሚያደርገው ጨዋታ የሚጠበቅ ጨዋታ ነው። ካፕቴን ብሩኖ ፈርናንዴዝ 10 የጎል ተሳትፎ በማድረግ እንግዲህ በማንቸስተር ዩናይትድ ቤት የሚጠቀስ ተጫዋች ነው። 4 ጎልና 6 አሲስቶች አሉት። ብራያን ምቤሞ 6 ጎልና 1 አሲስት ያስመዘገበም ተጫዋች ነው። አንቷን ሴሜኒዮ 6 ጎልና 3 አሲስቶችን በማስመዝገብ እንግዲህ በበርንማውዝ ቤት የሚጠቀስ ተጫዋች ነው። ማንቸስተር ዩናይትድ ዛሬ የሚያሸንፍ ከሆነ እንዲሁ የደረጃ ሰንጠረዡን የሚያሻሽልበት ከፍተኛ እድልም ይዞ ነው ወደ ጨዋታም የሚገባው። ከ8ኛ ደረጃነት እንግዲህ የሚያሸንፍ ከሆነ ምናልባትም ዳግም ወደ 5ኛ ደረጃነት የመምጣት ሰፊ እድልም አለው። ዛሬም የሚደረገው ጨዋታ እጅግ በጣም ይጠበቃል። በስፔን ላ ሊጋ ሪዮ ቫልካዮ እንዲሁ ከሪያል ቤቲስ ጋር ሲጫወቱ፣ በጣሊያን ሴሪኤ ደግሞ ሮማ ከኮሞ ጋር የሚያደርጉት ወሳኝ ተጠባቂ ጨዋታዎች አሉ። እነዚህ ጨዋታዎች ዛሬ የሚደረጉ ጨዋታዎችም ናቸው። ሌላኛው አንዳንድ ነገሮችን ስናነሳም ደግሞ ጀርሚ ዶኩ ጉዳት አጋጥሞታል። የማንቸስተር ሲቲ የፊት መስመር ተሰላፊ ጀርሚ ዶኩ ጉዳት እንዳጋጠመው አሰልጣኝ ፔፕ ጋርዲዮላም አረጋግጠዋል። ተጫዋቹ ክሪስታል ፓላስን በሚገጥመው የማንቸስተር ሲቲ ስብስብ ውስጥ አልተካተተም ነበር ትላንትና። እሱ ያለውን አቅም የምናጣው ይሆናል፣ ነገር ግን ሌላ የሚተካው ተጫዋች አለን ሲሉ አሰልጣኙ ተናግሮም ነበር። ሌሎች ተጫዋቾች የራሳቸው አቅምም አላቸው። በውድድር ዓመቱ ውስጥ በጉዳት መፈተናችን ተፈጥሯዊ ነገር ነው ሲሉ እንዲሁ መግለጻችን ነው እየተመለከተን የምንገኘው። ፔፕ ጋርዲዮላ እንግዲህ ትላንትና ወሳኝ ድል ቢያስመዘግቡም ጨዋታው ጥሩ አልነበረም፣ እጅግ በጣም ጥሩም አልነበርንም። በጨዋታው ላይ ለውጦች እንዲሁ ማሸነፍም ችለናል፣ ነገር ግን ጨዋታው ለኛ ጥሩ አልነበረም ሲሉ እንዲሁ መናገራቸውን ነው መመልከትም የቻለው። በተለይም እንዲሁ ፊል ፎደን በትላንትናው ጨዋታ ላይ ጥሩ አልነበረም፣ በርካታ ነገሮችን በርካታ ስህተቶችን ሲሰራም ነበር፣ ነገር ግን በስተመጨረሻም አሸንፈናል፣ እንደዚህ አይነት ነገሮችን መለወጥ አለበት ሲሉ እንዲሁ በጨዋታው ላይ መናገራቸውን ነው እየተመለከተን የምንገኘው። በማንቸስተር ዩናይትድ ቤት ምናልባትም እንግዲህ በዛሬው ዕለት እንደ
እንደ ማቲያስ ደሌት እንዲሁም ደግሞ ቤንጃሚን ሴስኮ ያሉ ተጫዋቾች የመገኘት እድላቸው ጠባብ እንደሆነ ይታወቃል። ሌላኛው የብራያን ምቤሞና የአማድ ዲያሎ ጉዳይ ነው። እነዚህ ሁለቱ ተጫዋቾች ምናልባትም እንግዲህ በዛሬው ጨዋታ ላይ የመገኘት እድላቸው እጅግ በጣም ጠባብ እየሆነ እንደሚገኝ ነው እየተገለጸም የሚገኘው። በአፍሪካ ዋንጫ ምክንያት ምናልባትም የማቅናት እድላቸው ሰፊ የሆነም ይገኛል። አሰልጣኙም እንዲሁም ተጠይቀው እንግዲህ ሀሳባቸውን ሲሰጡም እስካሁን ድረስ ምንም የማውቀው ነገር የለም፣ ይኑሩ አይኑሩ እስካሁን የተረጋገጠ ነገር የለም ሲሉ መናገራቸውን እንዲሁም ተመልክተናል። በዚህም የተነሳ ምናልባትም ማንቸስተር ዩናይትድ አማድ ዲያሎና ብራያን ምቤሞን በዛሬው ጨዋታ ላይ ሊያጡ እንደሚችሉ ነው መረጃዎች እያሳዩም የሚገኙት። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩ ትችላላችሁ። የዛሬ የአሁን ስፖርት የጠዋት ፕሮግራሞቻችን በዚሁ ይጠናቀቃሉ። ዛሬ የሚደረጉ አንዳንድ ጨዋታዎች አሉ። በእንግሊዝ ፕሪሚየር ሊግ ምሽት 5 ሰዓት ላይ ማንቸስተር ዩናይትድ ከበርንማውዝ ጋር የሚያደርጉት የ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ይደረጋል። አንቶኒ ኢኖራ ከሜዳቸው ውጪ ከአሰልጣኝ ሩበን አሞሪም ጋር የሚፋጠጡበት ጨዋታ ነው። በስፔን ላሊጋ ደግሞ ሪዮ ቫይካኖ ከሪያል ቤቲስ ይጫወታሉ። ይህም ጨዋታ ምሽት 5 ሰዓት የሚጀምር ይሆናል። በጣሊያን ሴሪ ሮማ ከኮሞ ጋር የሚያደርጉት የምሽት 4 ሰዓት ከ45 ተጠባቂ ጨዋታዎች አሉ። እነዚህን ጨዋታዎች እንድታዩ እየጋበዝናችሁ የጠዋት ፕሮግራሞቻችን የምናጠናቀቅ ነው የሚሆነው። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሁንላችሁ።